ናችሁበት ነገር ያስመልጣችኋል ብዬ ላይቬን ለቅቄ ሲሄድ ወዲያው ለእንትን ቲክታክ ላይ ለቅቄ እንደሄድኩኝ ነገሩ መጣ ማለት ነው። ከዛ ትንሽ ባለቤቴ ይሄ ወንጌል እንደዚህ የሚያዋርድ ከሆነ ቢቀር ሲል ጌታ አለ አልኩትና ከኛ ጋርም የነበሩ ሰዎች አንዳንድ የህግ አካላቶች ቆይ ተባለ። እርግጠኛ እሷ ወንጀለኛ ልታስይዝ እየተሯረጠች ስለሆነ መሄድ የለባትም አንሰጥም አለ የህግ አካል። እርግጠኛ ሆነው ይዘውኝ የመጡ መኪናቸውን ይዘዋል። ፖሊስ ታዞላቸዋል። ሊያስሩን የመጡት እርግጠኛ ከሆኑት ነገር እግዚአብሔር አስመለጠን እና እኔ ልባችሁን ስሙ ልል እፈልጋለሁ። እግዚአብሔር ምንድን ነው የሚላችሁ? አዳምጡት። ዛሬ በዚህ ምሽት እግዚአብሔር ካላችሁ ውጪ እናንተ ላይ የሚሆን ነገር የለም። እግዚአብሔር ከዘረጋላችሁ ውጪ እናንተ ላይ የሚሆን ነገር የለም። እግዚአብሔር ካቀደላችሁ እቅድ ውጪ ምንም የሚሆንባችሁ ነገር የለም። እርግጠኛ ሆኜ የምነግራችሁ ይሄ እግዚአብሔርን ታምኖ የተዋረደ በመጽሐፍ ቅዱስም አላየሁም። ዳንኤል ወደ አንበሳ ጉድጓድ ሲገባ አይተውታል። የከተቱት ራሳቸው እነሱ ተበሉ፣ እሱ ወጥቶ አገኙት። ስለዚህ እግዚአብሔር ብዙውን ጊዜ በህይወት ውጣ ውረዳችሁ ውስጥ ሰዎች እርግጠኛ ሆነው ከቆፈሩት ጉድጓድ እንደሚያስመልጣችሁ ልመሰክር ፈልጌ ነው። እዚህ ውስጥ ያላችሁ ወንድሞቼ እህቶቼ፣ እነ ዜድ፣ እነ ሳሪቾ፣ እነ ፊራ፣ እነ ቡካ፣ ወይንዬ በጣም እንድትጸልዩልኝ የምፈልገው ከቀላል ሰዎች ጋር አይደለም። አሁን ፊልም ያለሁትና በጣም ከባድ ማፊያ ቲም ነው። ጸልዩልኝ። እግዚአብሔር እኔን ደስታዬን እንዲመልሰው የምር ምስቀው ሳቄ እንዲመለስ ጸልዩልኝ። እወዳችኋለሁ። ክፉ አያገኛችሁ። እሺ ሰብሊ እንጸልያለን። ደግሞ እግዚአብሔር እንኳን አስመለጠሽ፣ ሁሉም ሲሆን ለክብሩ ለሱ ነውና ጌታ እንኳን ረዳሽ። አሁንም ቢሆንም እግዚአብሔር አቅም ይሁንልሽ። እኔ በጣም ገርሞኛል ስትናገሪ። እርግጠኛ ከሆናችሁበት እዚህ ይሄ ሁሉ መልእክት ነው እዚህ ላደሰው። እርግጠኛ እኔ ራሴ እርግጠኛ የሆንኩበት ጉዳይ አለና አሁን ራሱ ስትናገሪ ልቤ እየበረታ ነበር፣ እውነት ለመናገር ማለት ነው። እና እኔ እጸልያለሁ። እሺ አይ እግዚአብሔር መልካም ነው። በተለይ አንዳንድ ጊዜ ኤክስፔክት ማናረጋቸው እኔ የገጠመኝ ነገር ልንገራቸው። 2016 ላይ እኔ አሜሪካ የመጣሁት 2015 አካባቢ ነው። 2016 ላይ ኦልሬዲ ስራ ጀምሬያለሁ። ማለት ስራ ይሄ የራሴን ቢዝነስ ክሬት የማድረግ ምናምን እሱ ላይ ነው ያለሁት እና ፋሚሊን ብቻ ነው ገና ብዙ ሰው አላቅም። እዚህ ሀገር ምንም ሰው አላቅም። ቤተሰቤን ብቻ ነው የማውቀው። ግን በቃ ወደ ቸርች ነው የሚሄደው። ህይወቴ እንዴት ነበረ? በቃ ጸልያለሁ፣ ቸርች ሄዳለሁ። ከዛ ውጭ ቤት ነው የምውለው። ከዛ በቃ እንደ አይዲያ የሚሰጠኝ ራሱ እግዚአብሔር አይዲያ ይመጣልኛል። ቁጭ ብዬ አይዲያ ይመጣልኛል እና ይህን ነገር መስራት እፈልጋለሁ ምናምን ብዬ ትቼው አንድ ሰው እዚህ ሀገር በጣም አገልጋይ ነው እና እንትን እየደወለ ይህንን ስራ ለምን የሆነ ስራ ፈልጌ ነበር አንተ አትከፍትም ወይ መማር ፈልጌ ነበር እያለ ይጨቀጭቀኛል። በቃ ጀምራለሁ እያልኩ ዛሬ ነገ እያልኩ ጀመርኩት ማለት ነው። ጀምሬው ሰውየውም አልተማረም። ከ4 ዓመት ነው ከከፈትኩ ከ4 ዓመት በኋላ ነው የተማረው። አንዳንድ ጊዜ እግዚአብሔር አይዲያ ይሰጣችሁና ነገሩን እንድትፈጽሙት ፑሽ ያደርጋችኋል። ሌላ ሰው ያስነሳባችኋል። እናንተ እንኳ ሌዚ ብትሆኑ እሱ በጣም ነው ፑሽ የሚያደርጋችሁ እሱ ያለበት ሲሆን። የሆነ ልጅ አገኘሁት። ይሄ ልጅ የት ነው የሚሰራው? ስጋ ቤት ነው የሚሰራው። ስጋ ቤት ነው የሚሰራው ማለት ስጋ ቤት ስራቸው የአሳማ ስጋ ቤት ምናምን ነው የሚሰራው። እና አገኘሁት እና ተዋወቀን እዛ ቦታ ላይ እና ይህን ነገር መስራት እኔም እንደዚህ እፈልጋለሁ ላይሰንሱ አለኝ ሲለኝ አንድ ነገር ተናገርኩት። ላይሰንሱ ስንት ጊዜ አለ ስለው 5 ዓመት ነው ያስኩት ይህን ላይሰንስ ከያዝኩ አለኝ። አንተማ ይሄኔ 3-4 የጭነት መኪኖች ይኖሩ ነበረ። ከልቤ ነው ደግሞ ያልኩት እና ብትሰራ ጥሩ ነው እዚህ ካምፓኒ እንደዚህ ብትገባ ለመጀመሪያ ልምድ እስክትይዝ ድረስ ምናምን አልኩት። ከዛ ስልክ ተቀያየርን። አፕላይ ያደረገ መጣ። እኔ ዛት ትሬነር ነበርኩኝ። ከዛ በኋላ ፈተናዎች ነበሩ። እዛ ጋር ሄልፕ አረኩት ምናምን በቃ እንደ ተቀራረብን፣ እንደ ወንድማማቾች ሆንን። ከዛ እኔ የራሴን ቢዝነስ ጀመርኩ። ከዛ
የራሴን ቢዝነስ ስጀምር ያው ቢዝነስ ሲሰሩ እንግዲህ ለውጥ ይመጣል። መኪና ስገዛ ካሽ ነው የምገዛው ምናምን እና ለእሱም እነግረዋለሁ እንዲህ ብታደርግ። ከዛ ትራክ እንዲገዛ አደረግኩት። ብድር ሲሆን ብድር ቦታ ላይ ሄጄ ራሴ ባንክ ይዤ ሄጄ ውሰድ ብዬው ሴትዮዋ ጋር እንግባባ ነበር። ባንክ ማናጀሯ ጋር ፈቀደችለት፣ ሰጠችው፣ መኪና ገዛ ምናምን እና ብዙ ነገር ጋይድ አደረገዋለሁ። እንዲያርግ እንደ ወንድም ማለት ነው። ቤቴ ይመጣል፣ ቤቱ ሄዳለው። ምግብ ሰርቶ ምናምን ከሆነ እጄ በላለው። ሻይን ጠጣ ቤት ይላል፣ እጄ ጠጣለሁ ምናምን። እግዚአብሔር አንድ ነገር ተናገረ። እናቴ እየጸለየችልኝ እናቴ እንትን ማለት ሳይሆን እናቴ ዛሬ ጸለየችላችኋል፣ ነገ ይሆናል። እንደዛ ነው። እሷ ዛሬ ጸለያ እግዚአብሔር ተናግሯል፣ ነገ ነው የምታዩት። ዛሬ ምናምን የሆነ ዓመት ምናምን አለ፣ ዛሬ ጸለየቻል፣ ነገ ነው የምታዩት። እንደዛ ነው እሷ እና ከኋላዬ በጣም ተንኮል የሚሰራ ሰው ስራዬ ላይ በጣም እኔ ጋር ሰው እንዳይመጣ ስሜን እያጠፋ ያለ ሰው ከኋላ ሆኖ እንደዚህ ብዙ ነገር እያበላሽ ያለ ሰው አለ። አንተ ታምነዋለህ፣ እሱ ግን እንደዚህ ብሎ እግዚአብሔር ተናገረና ፈጽሞ አልመጣልኝም ያለች። ምክንያት አንደኛ ሰው አልቀርብም፣ እኔ ሰው አልቀርብም። ሁለተኛ ነገር ደግሞ ለእሱ ያለኝ አመለካከት እንደ ሰው ሳይሆን እንደ መልአክ ነው ማወራው። እኔ ከቀረባችሁ ስለዛ ሰው ስለ ሰው መጥፎ ነገር አላወራም። እኔ ስለ አሁን ሰው ከቀረብኩኝ ሰውየው በጣም ምስኪን ነው ጥሩ ነው ብዬ ነው ሰውየውን ቀርቤ ለሌላ ሰው ካወራው ስለሆነ ሰው መልካም አድርጌ ነው ጉብዝናውን፣ ጥንካሬውን፣ ጥሩነቱን ነው እንጂ ማወራው መጥፎነቱን ምናምን አላወራም። እንደዚህ አይነት አይመቸኝም። እንደዚህ አይነት ማውራት መልካምነቱን፣ ስትሮንግነቱን፣ ጥንካሬውን ነው ማወራው ለሰው ሁልጊዜም። ይሄ ሰው እዚህ ሶሻል ሚዲያ እግዚአብሔር እንደዛ ተናግረው በወሩ ነው በሁለት ሳምንት ብቻ በወሩ አካባቢ ላይ ቅጂ ሰማው የስልክ ቅጂ ከሆነ ሰው ጋር እያወራ እኔ ብቻ ሳይሆን ሙሉ ቤተሰቡ ነው ሻክ ያደረገው። ቅጂው ምንድን ነው ቢለው ያወራል። ስለ እኔ መጥፎነት ነው የሚያወራው፣ ስለ እኔ ውድቀት ነው የሚያወራው እና አንድ ሰው ጨምራችሁ እንደው ብትገሉት አለ። በጆሮዬን የሰማሁት አለኝ ስልክ ውስጥ አሁን ቅጂው አለኝ። ቲክታክ ላይም የተፖሰተ ነው። እንደው ለሁለት ሆናችሁ እኮ ብትይዙ ትገሉት ነበረ ምናምን። በቃ ወንድሜ የምለው ሰው፣ የማምነው ሰው፣ በጣም የምቀርበው ሰው፣ ቤቴ እንደፈለገ የሚመጣ ምንም ነገር ማልሰስት፣ በቃ ምንም ነገር ቢወስድ ከኔ ቢወስድ ማልሰስት፣ የኔን ቢዝነስ ሁሉ አይነት ስራ ብዬ የምነግረው እንዲግዛ፣ እንዲያርግ፣ እንዲለወጥ ምናምን ማደርገው ሰው የኔን ውድቀት፣ የኔን መሞት፣ የኔን መጥፋት ነበር የሚፈልገው። ከዛ ምንድን ያደረኩለት ያንን የስልክ ቅጂ እኔ ላኩለትና በጣም ይቅርታ ጠየቀኝ። በቃ እኔ እንደዛ አይደለም ምናምን ምን ነክቶኝ እንደሆነ አይባልም። ሰዎች ኦልሬዲ በጣም ሰዎችን ስትቀርቧቸው በጣም የቅርባቸው ሆናችሁ ሰዎች ናቸው ሊያጠፏችሁ የሚነሱት። ግን እግዚአብሔር ይታደጋል የምንጸልይ ከሆነ የሚጸልይልን ሰው ካለ እንጂ ሰዎች አሁን እኔ ምንድን ነው የእሱ ጥላቻ ቅናት ነው፣ የቅናት መንፈስ ነው። አንደኛ ክርስቲያን ነው፣ ይጸልያል፣ ክርስቲያን ነው፣ ይጸልያል። ሲጸልይ አየዋለሁ፣ ተንበርክኮ ሲጸልይ አየዋለሁ። ግን ልቡ ግን በቅናትና በተንኮል የተተበተበ ነበር። ለእኔ በጣም አስገርሞኛል። ምክንያቱም ሰውን ምንም ሳታረጉት የእናንተን ሞት የሚመኝ ሰው ከሆነ ለዛ ነው ጓደኛ በጣም መጠንቀቅ ያለባቸው። ጓደኛ በጣም የቅርብ የሆናችሁ ሰው በጣም ነው መጠንቀቅ ያለባችሁ። ለምን ሲባል የሚገላችሁ ጓደኛችሁ ነው፣ እግዚአብሔር ካልታደጋችሁ በስተቀር። ከዛ ከእናቴ ጋር ምን ነው ሲምባ ዮኬ ከዛ ውሻ ስቅታለሁ እንዴ? ከዛ ምን አለ እናቴ ምን አለ፣ ለነገሩ ምንም ማለት አዲስ ነገር አይደለም ለአንተ አለች። አዲስ ነገር አይደለም፣ ይሄ የተለመደ ነገር ነው። እግዚአብሔር እኔ አሁን ጓደኛዬ እግዚአብሔር ነው፣ የማማክረው እሱ ነው። ብዙ ጊዜ ብቻዬን ነው። አሁን እኔም ብታዩኝ እዚህ ከተማ መታችሁ ብታዩኝ ሰው አጠገቤ የለም። በጣም ብቸኛ ነኝ እኔ። በጣም እህቶቼ ጋር ሲሄድ ከእነሱ ጋር እጫወታለሁ።
ከእነሱ ጋር እንራራቃለን የ6 ሰዓት ምናምን የ4 ሰዓት እንጂ ሌላ ብቻዬን ነኝ። በቃ ስወጣም ብቻዬን ነኝ፣ ስገባም ብቻዬን ነኝ፣ ስቀመጥ ብቻዬን ነኝ። ኤቭሪ ከውሻዬ ጋር ነው እንትን የምንለው። ስለዚህ ለዛ ነው አሁን የቲክታክ ላይ መጥቼ የምጫወተው ምናምን ሰው ስፈልግ ነው፣ ከሰው ጋር መጫወት ስፈልግ ነው እንጂ ከዛ ውጭ ብቸኛ ነኝ። ከምንም ሰው ጋር አልቀራረብም። ሰው በቀረባችሁት ቁጥር ሞታችሁን ነው የሚፈልገው። በቀረባችሁት ቁጥር መጥፊያችሁን ነው የሚፈልገው። በቀረባችሁት ቁጥር ሊገላችሁ ነው። መልካም ያደረጋችሁለት፣ በጎ ነገር ያደረጋችሁለት፣ ጥሩ ነገር ያደረጋችሁለት። እኔ ነገርኳችሁ እኮ መኪና እንዲገዛ ብድር አመቻቸውለት። ቤት ዱባይ ሄደን ቤት እንዲገዛ እኔ 2 ወንድሞቼ ከኔ ጋር ነበሩ። እነሱ ራሱ በጣም 2 ወንድሞቼ ተሰብስበን ነበር፣ ሰው ሌሎችም ነበሩ። ቤት ስንገዛ ወንድሞቼ እየገዙ ነበረ፣ እኔም ነበሩ። ግዛ አልኩት። ታመሰግነኛለህ፣ ነገ ባይሆን እኔም ቢሆን አግዛለሁ፣ ግዛ፣ ግድ የለህም ግዛ ብዬ ያስገዛሁትን ቤት እኔን እንደ ረዳኝ አድርጎ እኔን እንደ እንትን አድርጎ ነው ሲያወራ የነበረውና አንደኛ ተገርሜበታለሁ። ሁለተኛ የሰው ልጅ ይሄን ያክል ክፉ ነው ማለት ነው ብዬ የበለጠ እንድጠነቀቅ አድርጎኝ፣ ሶስተኛ እግዚአብሔር ራሱ የተናገረው ሰዎች የሚገርማችሁ ነገር አሁን የትራክ ትምህርት ቤቱን የከፈትኩት ስከፍት እናቴ ስትጸልይልኝ ብዙ እጆች ወደዚህ ሲዘረጉ አያለሁ አለች። በእውነት ነው የምላቸው። ከዚህ ትራክ ትምህርት ቤት ብዙ አልጠቀምም። ብዙውን ጊዜ እርዳታ ነው የምረዳበት። ቁጭ ብሎ ምን ያደርጋል? ሰዎች ሲደውሉ እንዳይመጡ ያደርጋል። የለም እሱ ይላል እዛ እንዳትሄዱ። ወደ ሱዳኑ ጋር የሆነ ሱዳን አለ ትምህርት ቤት ያለ ኢትዮጵያዊ እኮ ነው። ወደ ሱዳኖች ጋር ይልካል ቁጭ ብሎ። የእኔ ጓደኛ እኮ ነው ምላቸው፣ ጓደኛ ሳይሆን ወንድሜ ምላቸው። እሱ ጋር አትሂዱ ይላል። እኔ ጋር አሁን አለመምጣታቸው ምንድነው የሚቀረው ሲባል ምንም የሚቀርብ ኢንካም ጀነሬት የማደርግበት ሌላ ነገር አለ። ይሄኛውን ብዙ ጊዜ እኔ አሁን አይታችሁ ከሆነ ሰፖርት ነው ማድረገው። በጣም ነው ሰፖርት ማድረገው ሰዎች በዚህ በሚመጣው ገንዘብ ብዙ ነው። ግን ሰው ክፋቱ ስራችሁ ላይ አሁን እሱ ስራ አላጣ እየሰራ ነው። መንገዱን ያሳየሁት እኔ ነኝ። ይህንን ስራ እንድሰራ መንገዱን ብዙ አበረታተዋለሁ፣ እመክረዋለሁ። የተናገራቸው ንግግሮች አሉ። ደፋር እንደሆነ አድርገኛል። ለገዛ ወንድሞቼ ሁሉ ለቤተሰቦቼ ሁሉ ተናግሮ ደፋር እንደሆነ አድርጎኛል። ትንንሽ ነገር እንዳላስብ አድርጎኛል። ትልልቅ ነገር እንዳስብ አድርጎኛል። እንደዚህ እንዳደርግ አድርጎኛል። በጣም ነው የማመሰግነው ይላል። ሰዎች አንደበቱ ይላል፣ ልቡ ግን የኔን ሞት ይፈልግ ነበር እንድሞት። ብዙ ተማሪዎች ከዛ በኋላ ያንን ቅጂ ከሰሙ በኋላ እሱ ጋር እንዳትሄዱ እኮ ይለናል፣ ትምህርት ቤቱ ተዘግቷል ይለናል፣ ታሽጓል ይለናል፣ ላይሰንሱ ተወስዶበታል ይለናል። ብዙ ያላቸው ነገሮች አሉ እና ተገርሜ ነበር የሰማሁት ከዛ በኋላ። ለዛ ነው ሰዎች በልባቸው በጣም ክፋትን ያደርጋሉ፣ አቅፏችሁ ክፉ ያደርጋሉ። እግዚአብሔር ነው የሚያስመልጣችሁና ከተዘረጋ ወጥመድ የሚያስመልጠው እግዚአብሔር። ለዛ ነው መጸለይ ያለብን። አዘውትራችሁ ጸልዩ። የሚጸልይልን ሰው ሲኖር አዘውትረን ስንጸልይ እግዚአብሔር ከክፉና ከአደጋ ነገር ይታደገናል። እኔ አሁን ማመን ትቻለሁ። ሰው ማመን ትቻለሁ ማለት ሰዎች ብዙ በነገራችን ላይ የሆነ ሰው ከሆነ ሰው ጋር ስታወሩ፣ ስለ ሰው ስታወሩ ያኛው ሰውዬ ከእናንተ ጋር አውርቶ መጥቶ ለዚህኛው ለሶስተኛው ሰው ይናገራል። እንደዚህ አይነት ሰዎች አሉ። እከሌ እኮ እንደዚህ ብለዋል፣ እከሌ እኮ እንደዚህ ብለዋል ብሎ የሚያወሩ ሰዎች አሉ። ግን እነዚህ ነገሮች ሁሉ እርግፍ አድርገን ትተን እግዚአብሔርን ተጣብቀን ከእግዚአብሔር ጋር ተጣብቀን ከእግዚአብሔር ጋር ሆነን እግዚአብሔርን ተጣብቀን እሱ እየታደገን ያው ሊመርዘኝ ይችላል። ልጁ ከፈለገ ቀላል ነበር። ግን ሌላ ሰው እያዘጋጀ ነበር ለሁለት ሆናችሁ ብትገሉት ብሎ። አሁን የኔም በሞት ምንድን ነው የሚያደርገው? የኔም ቢዝነስ ነው ቴክ ኦቨር ሊያደርግ የሚችለው እሱ። የኔ አይነት ቢዝነስ ለመስራት 2 መኪኖች ገዝቶ ቁጭ አድርጓል። ግን አልጀመረም። ለካ ገሎኝ ሊጀምር ነው የፈለገው። አሁን የገባኝ ስራ ከጎን ያርግና ስራ። እኔ ጋር 10 ሰው ቢመጣ 5ቱን ወሰድና ስራበት አልኩት። አይ አንተ እያለ አልሰራም ይለኛል። ለካ ገሎኝ ነው መስራት የፈለገው። እንደዚህ ሁሉ ብየዋል። የኔን አይነት ስራ ተጨማሪ መኪና ገዝቶ መጣ። ጨረታ ገዛና ቁጭ አረገ። ከመኪኖቹ ከሚቆሙ እዚህ እኔው ቦታ ላይ ከጎን አድርገህ ስራ። እኔ ጋር 10 ቢመጣ 5ቱን አንተ እንደዚህ ያደረግን
እንሰራለን፣ ችግር የለውም። አብረንም እንስራና አንተ እንትን በልና ከኔ እኩል ና እና ስራ አልኩት። አይ አንተ እያለ ይደብራል አልሰራም ማለት። ለካ እሱ እኔን ገሎ ነው መስራት የፈለገው። እኔ አላቅም፣ ይሄን እየተደገሰልኝ ያለውን ነገር አላቅም። እግዚአብሔር ግን እኔ ሀሳቡን አፍርሿል። ትሰማለህ፣ ታያለህ፣ በጆሮም ትሰማለህ፣ በአይንህም ታያለህ። ሰማው፣ አየሁ። በታሪክ የማጠረጥሩ ሰው ነው እንደዚህ አይነት ነገር የሚታደጋቸው። አንዳንዱ ስኬታማ፣ ለዛ ነው ስኬታማ ስትሆኑ መጠንቀቅ አለባቸው። እግዚአብሔር ጋር ነው መጣበቅ ያለባቸው። አንዳንድ ሰዎች ስኬት ሲይዙ ጭፈራ ቤት ሄዳሉ፣ ስኬት ሲይዙ መጠጥ ቤት ሄዳሉ፣ የሴት ስር ይሯሯጣሉ። ስኬታማ ስትሆኑ ወደ እግዚአብሔር ነው የምትሄድ። ለምን? ጠላት የዛ ነው ያህል ስለሚበዛ። ስኬታማ ስትሆኑ ጠላታችሁ ይበዛል። የሚጠላችሁ ሰው በጣም ነው። ወዳጅ የምትሉ ሰው ሊያጠፋችሁ ነው የሚፈልገው። ስለዚህ ስኬታማ ስትሆን የምትሸሸው ወደ እግዚአብሔር ነው። ለዛ ነው ያቤጽ የጸለየው መባረክን ባርከኝ ከአመፃም ከጥፋቶች ጠብቀኝ ሲል ጥፋቶች ስለሚመጡበት ነው። መባረክን ባርከኝ ሲል የተባረከ ነው። ኦልሬዲ ዳርቻዬን አስፋ ሲል እኮ ዳርቻ አለው። ኦልሬዲ እኮ የሚሰፋ እኮ ስላለው ነው አስፋልኝ የሚለው። እና እንደዚ አይነት ነገር ስላለ በጣም 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 ጥንቃቄ ማድረግ ያስፈልጋል ብዬ አምናለሁ። እግዚአብሔር ነው የሚታደገን ከእንደዚህ አይነት ነገር እንጂ ሰዎች በጣም ከባድ ናቸው። ስፔሻሊ ስኬታማ ስትሆኑ በአገልግሎታችሁ፣ በስራችሁ፣ በተለያዩ ለምን እንደዛ እንደሚያደርጉ ሁሉ አይታወቅም። እኔ አንድ ሰው ምን አለኝ፣ አንድ ልጅ ምን አለችኝ፣ የሆነ ሀገር ሂጅ፣ ቦታውን አልነግራችሁም፣ ኢትዮጵያ ነው ያለችው፣ ጽፋልኝ ነው ይቅርታ አድርግልኝ ፊራ እያለች የምንውላታለ ድግምት አስደግሜብ ነበረ፣ የሆነ ሀገር ሂጅ ብር ከፍዬ አስደግሜብ ነበር አለች። እና ሰውየው ላይሰራ ይችላል፣ ልጁ ላይ ላይሰራ ይችላል፣ ዝም ብዬ ላርግልሽ ነው ያለኝ። ምን እንዲሆን ነው አልኳት። አልነግረም ለምን እንደሆነ ግን በቃ አስደግሜብ ነበር አለች። እና በቃ ረበሸኝ፣ አእምሮ ይረበሸኝ፣ ባየው ቁጥር አለቅሳለሁ አለች። ረብሿት ማለት ነው። ድግምት የሚያስደግሙባችሁ ሰዎች አሉ። ለምን እንደሆነ አያውቁ። ኪሎ ሜትር ተጉዞ አሁን እሷ የአንድ ቀን መንገድ ሂዳ ነው በመኪና ያን ነገር አሰራ ያለ። ድግምት ሊኖር ይችላል። ሰዎች ሊያጠፏችሁ ሊነሱ ይችላል። ግን እግዚአብሔር አሳልፎ አይሰጥም። ለምን ሲባል የምትታመነው አምላክ የምትጸልየው እግዚአብሔር ይታደጋቸዋል። የሚታደግ አምላክ ስለሆነ የሚደግፍ አምላክ ስለሆነ ይህንን ነው ምለው። ዘድ የተናገሬና እኔም ልሰናበታችሁ። አንተ ደግሞ እግዚአብሔርን እያመሰገንክ ኑር ነው የሚለው። በቃ አለቀ። ስጋ ለባሽ ከባድ ነው። ሰዎች ከባድ ናቸው። ለዛ እግዚአብሔርን መጠየቅ ያስፈልጋል፣ መጸለይ ያስፈልጋል፣ እሱን መለመን ያስፈልጋል። እሱን መለመን፣ ከሱ ጋር እሱን መጠየቅ፣ እሱን አቤት ማለት በጣም ያስፈልጋል። እና እግዚአብሔር ያስተካክላል። እና እኔ ዱባይ ላይ በደንብ አድርጎ ነው ያስተማረኝ። እግዚአብሔር በደንብ አድርጎ ነው ያስተማረኝ። እዚህም ደግሞ አምጥቶ አስተምሮኛል። እኔ ኢትዮጵያ ያለው መኪና ነዳ ነበረ፣ መንጃ ፈቃድም ነበረኝ። እዚህ ሀገር መጥቼ መንጃ ፈቃድ ስወስድ እግዚአብሔርን አመሰገንኩት በደንብ አድርጌና አልቅሼ ነው ያመሰገንኩት። መንጃ ፈቃድ በመውሰዴ ሳይሆን ሁለተኛ እድል ስለሰጠኝ፣ ድጋሚ እድል ስለሰጠኝ ማለት ነው። እግዚአብሔር እድል ይሰጣል፣ ድጋሚ ቻንስ ይሰጣል፣ ቻንስ ይሰጣል እንጂ ስኬት ሲመጣ በተለይ እግዚአብሔር ከሆነ የባረካችሁ በደንብ ነው ጠላት አብሮ የሚነሳው ስራችሁ ለማበላሸት። ለምን? ማጉረምረም እንዲሆን፣ እንባ እንዲሆን፣ በቃ ተስፋ እንድትቆርጡ፣ ምንድን ነው እንድትሉት፣ ተመልሳችሁ ወደዛ ጭንቀት እንድትገቡ ይሰራል። እኛም ደግሞ ቢዚ ስንሆን ምስጋና እንተዋለን። አንድ ጊዜ ምግብ እየበላን በህይወት የማረሳውን ንግግር ተናገረች የሆነች ልጅ ዱባይ። እና ምግብ እየበላን አዘን አመስግነን በላን፣ ምግቡን ባርከን በላን። እና ምግቡ ልክ ከጨረስን በኋላ እናመስገን አለች። እንዴ አመሰገን እኮ ቅድም አልኳት። ኖ ስለበላ ነው ምግብ
እናመስግን አለች። በልተን ስለጠገብን እናመስግን፣ ስለጣፈጠን እናመስግን። ያኛውማ ስለሰጠን ነው። አሁን ደግሞ ስለበላን ስለጠገብን ስለተስማማን እናመስግን እግዚአብሔርን። በሁለቱ ማለት ገረመኝ በጣም። ብዙዎቻችን በልተናል፣ ከመብላታችን በፊት ጸልየናል፣ ከበላን በኋላ ግን አላመሰገን ነው። ለመብላት ባዶ ትሪ ላይ ጸልየናል፣ ባዶ ትሪ ላይ በጣም ጠይቀናል። ትሪያችን ሲሞላ በልተናል። ጉያችን ሲሞላ፣ ሆዳችን ሲሞላ፣ ነገራችን ሲሞላ ግን ብዙዎቻችን ምስጋና ትተናል። ቢዚ ነን። ሞር ስራው ላይ ነው ፎከስ የምናደርገው። ሞር ለስራው ነው እውቅና የምንሰጠው። ያ ነው ችግሩ። ነገራችንን ያስተካክላል፣ ነገራችንን ይሰራል። ስትሮንግ መሆንና መጸለይ እና ከእግዚአብሔር ጋር አብሮ መሆን ያስፈልጋል። ይህን ነው የምላችሁ። በተመሳሳይ ፕሮግራም እንገናኛለን። እግዚአብሔር ዘመናችሁና ጊዜያችሁን ይባርክ። ስልክ አለኝና ነው እንዴ? ያችን የምግቧን ስታወራት ሲሰማ እንዲህ ላለው ለማያምኑት ሞኝነት ነው የሚባል ነገር አለና ሰይጣን ሲሰራው ልክ ነው፣ እግዚአብሔር ሲሰራው ግን ልክ አይደለም የሚባለው ምድር ላይ ነን ያለን። ሰይጣን ያደርጋል ብለን ይችላል ብለን እናስባለን በአይምሯችን። እግዚአብሔር ደግሞ አደረገ ሲባል ደግሞ የሚያሾፉ እጅግ ብዙዎች አሉና ያችን አንተ ያልካትን ቀን እኔ እግዚአብሔር አብልቶኝ የመጀመሪያ ጌታን ያገኘው ሰዓት ነው ያበላኝ። ያኔ ያችን አስታወስኳትና ለእግዚአብሔር ምንም አይደለም። እግዚአብሔርን በእምነት ለጠየቀ ሰው ነው። ምን አለ መሰለ፣ ዱባይ የመጣው ጊዜ አንድ ልጅ ደወለልኝና ፍራውል አለኝ። አቤት አልኩት። ያረጋል ይባላል ልጁ። ደወለልኝና ለምን አብረን ነበር። እሱም ነጋዴ ነበር፣ ኢምፖርት ኤክስፖርተር ነበር። ታስሮ ምናምን ንብረቱ ተወስዶበት ምናምን ነው። ያረጋል ይባላል። የጎጃም አካባቢ ልጅ ነው። አብረን ነበርንና ከዛ ንብረቱ ተወስዶበት ምናምን በቃ ብዙ ነገሩ እንትን ብሎ ዱባይ መጥቶ ነው። ልጆች አሉት ምናምን በጣም በቃ ተጨናንቆ ነበረ እና አብረን ነበርን። ከሱ ጋር ቸርች እንሄዳለን፣ እንጸልያለን ምናምን። ከዛ ምን አለኝ፣ አየኝና ተበቀልካት አለ። ዱባይን ተመልሰ መተህባት አለኝ። ተበቀልካት አለኝ። እግዚአብሔር ሮያል አትላንቲስ ውጭው ላይ ቆመ ማለት ነው። እግዚአብሔር ደግሞ ዘመን ያመጣና አሜን አይዞ ይልና የማቁለጭለጭ ዘመንን ያበቃና ገብተህ ተኝተህበት ቁርስን እንድትበላ ያደርጋል። ለዛውም እኮ ቁርስ የምትበላው ስዊት ሩም ነው። አሜን በኢየሱስ ስም አሜን አሜን ኢየሱስ። ለዛ ነው እግዚአብሔር በጣም ከርቀት ባያየነውን ሩቁ መስሎ የታየንን ነገር አቅርቦ ያሳየናል። አሜን አሜን ኢየሱስ። በእግር ከሻርጃ ተነስተ ዱባይ መተ እዛ ውለ እንደገና ወደ ሻርጃ የተመለስክበትን ሬንጅ ሮቨር ያስይዘህና ትመላለስበታለህ ዝም ብለህ። አሜን አሜን። እንደዚህ እኮ ልጁ ተበቀልካት እኮ አለ ሲለኝ ከሆነ ቦታ በእግራችን ሄደናል፣ ብር የለንም እና በእግራችን ሙቀት ነው በቃ በቲሸርታችን እያል እያወራን ስለ እግዚአብሔር እያወራ ምናምን ሸክሽከነዋል እና አሁን ተመላለስንበት ማለት። ለዛ ነው እግዚአብሔር በህይወታችን ውስጥ አሻራ እያሳረፈ መታሰቢያ እያሳረፈ ነገር እየቀየረ እያስተካከለ ይመጣና የሆነ ሰዓት ላይ ቡም ያደርጋል። ሰዎች ሊደርሱብህ በማይችል ርቀት ላይ ያስቀምጣል። አሜን ኢየሱስ
አሜን። በጌታ ስም አሜን። ወቅቱ ላይ ሆነ አይመስልም። የኔ ነገር ምንድን ነው? እድሜ እኮ ሄደ። ምንድን ነው የኔ ጉዳይ? በቃ እንደዚህ ነው ግን እንደዚህ ይሆንብኛል። ለምንድን ነው እንደዚህ የሚሆን? ለምን እንደዚህ ሆነ? የሆነ ነገር ወደኋላ ደግሞ ይጸጽታል። ይህን ነገር ባላደርግ ኖሮ፣ ይህን ነገር እንትን ባለ ኖሮ፣ ይህን ነገር በቃ የሆነ ጸጸት፣ እንድትጸጸት ምናምን ኖ አሰራሩ ነው። ኳስ ካልተጠለዘች ጎል አትገባም። ጎል ለመግባት መጠለዝ አለበት። ያንን የወርቅ ዋንጫ ለማምጣት ኳሷ መጠለዝ አለባት። አይ እሷ በተጠለዘችው ነው የወርቅ ዋንጫ የሚመጣው። የወርቅ ዋንጫዋ ምንም ነገር በክብር ቁጭ ብላለች። ዋንጫዋን ለመያዝ ኳሷ መጠለዝ አለባት። በኳሷ ድካም ዋንጫዋ ትመጣለች። ደክማለች እንደ ዋንጫዋ ምንም እኮ አልደከመችም። ተቀራርጻ ተጣጥባ ምናምን ቁጭ ብላለች። ኳሷ ግን ተጠልዛ 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 ጎል በጎል ሆና መታ ዋንጫውን ኳስ አያዋትም። ከዛ በኋላ ዋንጫውን የሚያዩት የተጠለዘችው ኳስ ክብር ላንቺ ይገባሻል አይሉ። ህይወታችን አንዳንድ ጊዜ ጥለዛ የበዛበት ለዛ ነው። ለምን ዋንጫውን ለመውሰድ ጥለዛ ይበዛል። እግዚአብሔር አንዳንድ ጊዜ ወደ ጎሉ ጋር ያስተካክለ ይጠልዝናል። ዝም ብሎ ግር ይጠልዝሃል። የሰዎች አንደበት ይጠልዝሃል። መከራው ምኑ 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 ጠልዞ 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 ሲበቃ ጎሉ ተቆጥሮ ተቆጥሮ ሲበቃው የማሸነፊያው ፊሽካ ይነፋና ዋንጫው ይመጣል። ዋንጫው ሲመጣ አይታችሁ ከሆነ ጥለዛውን የሚያስታውሰው የለም፣ የተፋፋቀውን የሚያስታውሰው የለም። ርችት ነው። ዓለም ሁሉ በአንድ ድምፅ ዋው ሻምፒዮን ተብሎ ስማቸው ይጻፋል። መጀመሪያ ግን ሻምፒዮን ከመሆነ በፊት ጨዋታው ላይ ያለ ስድብ ሁሉ አለ። ሽባ አንዳንድ ተጫዋቾች አይታል፣ ዝንጀሮ ሙዝ ይወረወርባቸዋል። ሲያሸንፉ ግን በአንድ በህብረት ስቴዲየም በሙሉ ጀግና ኪንግ ምናምን ያለ ያጨበጭብላል። የሰደባችሁ የራቃችሁ ያሽሟጠጠባችሁ ሰው ሁሉ እንትን ይላችኋል። ግን እስከዛ ድረስ ግን ጥለዛዎች አሉ። እግዚአብሔር ሆይ ከብዶኛል ምናምን ምንድን ነው መጨረሻዬ? መጨረሻ አሸናፊነት ነው። አቃለቀ። እኔ ምንድን ነው የምለው? ከባድ ነገር ሲገጥመኝ መጨረሻው ሞት ነው አይደል? የከባድ ነገር ፍጻሜው ሞት ነው አይደል? እና ስሞት እኮ አንተ ጋር ነው የመጣው። በቃ ፈታ ብዬ ለምን አጨናንቃለሁ እላለሁ። የሰው ልጅ የሚፈራው ነገር ሆስፒታል የሚሮጠው ሲታመም ጸልዩልኝ፣ ኧረ እባካችሁ እጅ ጫኑብኝ ብሎ ሞት ፈርቶ ነው። ሞት ደግሞ ወደ ምንድን ነው የሚያስገባ ሲባል ወደ ራሱ ነው የሚወስድ። እዛ ነው የምትሄደው። ስለዚህ እኔ እግዚአብሔርን የምነጋገረው እግዚአብሔር ይህ ነገር ከከበደ በቃ መጨረሻ ምንድን ነው? አሁን ለፍቼ መጨረሻ ሞቼ አንተ ጋር አለመጣ በቃ ምን አደከመኝ እለዋለሁ። ለምን በጊዜያን መተን እዛ እንኖርም ምናምን ነው የምለው። አየህ እዛን ያክል ድረስ መጨከንህን ካወቀ እግዚአብሔር ራሱ ነገርን እያፈጠነው ይመጣል። እውነት ነው። መጨከን ያስፈልጋል። በቃ ጭክን ብለህ እሱም ብቻ ተስፋ አድርገህ በቃ ጌታ ሆይ ስትል ክርስቲያን ሆነው እግዚአብሔርን እናውቃለን ብለው ተስፋ አስቆራጮች አሉ። ለምሳሌ ተስፋ የሌለው ተስፋ የማይቆርጥ ማን ነው ካላችሁ፣ ሴጣን። ሴጣን ተስፋ የለውም ግን ተስፋ አይቆርጥም። ግን ተነግሮት ምንም ተስፋ የለውም እሱ ግን ተስፋ አይቆርጥም። በጣም ቢዚ ነው ሲሰራ ታዩታላችሁ። በጣም ቢዚ ነው ግን እኮ ተስፋ የለውም። እኛ ደግሞ በትንሽ ነገር ተስፋ እንቆርጣለን። በትክክል መዝሙር 73 ማንበብ እንጀምራለን። እነሱ ለምን እንደዚህ ሆነላቸው? እኔ ለምን እንደዚህ ይሆንልኛል? እኔም ብዬ ስለማቅ እነሱ እንደዚህ የሆነ ወርቅ እየለበሱ ወርቅ እየጠጡ ወርቅ እየሸኑ እኔ ለምንድን ነው የደረቀ ቂጣ ላይ መንከባለል እላለሁ።
እኔ አንዳንድ ጊዜ በፊት የምፈተንበት ነገር በአገልጋዮች ነበር። አገልጋዮችን አይና እነሱ እንደዚህ እያገለገሉት እንደዚህ ድምፁን እየሰሙ የሚቸገሩ ከሆነ እኔ ምን ቤት ነኝና ነው ታዲያ ምናምን አንተን የምጠይቀው እላለሁ። ከዛ እግዚአብሔር አገልጋይ ብሎ ሰጥቶ አገልግሎቱ የተሰጠው ለሰዎች እንጂ ለሰውየው አይደለም። ሰውየው ሌላ፣ አገልግሎቱ ሌላ። ዋው በጣም የሚገርም ነው። ብዙ ጊዜ ሰዎች አገልጋዩንና አገልግሎቱን ያገናኙታል። ለምሳሌ ዜድ ጋ ያለው መገለጥ ወይ ደግሞ የትንቢት መንፈስ፣ የፈውስ ጸጋ ምናምን እነዚህ ነገሮች የተሰጡት ለእኛ ነው እንጂ ለእሷ አይደለም። እውነት ነው። አካሉን ለማነጽ በቃ የተሰጠው ለእኛ ነው። እንትና የእሷ አይደለም። ስለዚህ መንፈስ ቅዱስ በመጣ ሰዓት ለእኛ የሚያስፈልገውን ነገር በእሷ በኩል አልፎ ይሰራል። ን ሺዝ ላይክ ፐርሰን ሌላ ነገር የላትም። እውነት። ስለዚህ የእሷ ላይ የሚደረገው ነገር ሁሉ እንደ ማንኛውም ሰው ነው የሚካሄደው። በትክክል። ከአገልጋይ የሚገርመኝ ማን እንደሆነ ታውቃላችሁ? ዮናስ እግዚአብሔርን በደንብ ያውቀዋል። መልእክት ይዞ ሄድና ሴተኛ አዳሪ ጋር ገብቶ አደረ ይላል። አሁን ወደ ነነዌ መልእክት እግዚአብሔር ይዞ እየሄደ ለዛውም የነነዌን እንደውም መገለባበጥ በደስታ የሚመኝ ሰው ነው። ዮናስን ስታዩት ስትገለባበጥ ለማየት ተራራ ላይ ብሎ ቁጭ ያለ ነው እና የዮናስ አገልግሎት እግዚአብሔር አሁን በዮናስ ይመዘናል አይመዘንም? እሱም ብሎ አገልጋይ ማታ እኮ የሆነች ልጅ ጋር አደረ አይባልም። ለምን? መልእክቱን ኦልሬዲ ሄዶ አድርሷል። ነነዌ ልትገለበጥ ነበር። እግዚአብሔር ጉዳዩ ከዮናስ ጋር ሳይሆን ከነነዌ ሕዝብ ጋር ነው። ዮናስን በግሉ ይጠይቀዋል እግዚአብሔር። ሂሳብ የሚያወራርደው በግሉ ነው እግዚአብሔር። አገልግሎቱ ግን እዛ ቦታ ላይ ሰውየው ሲያገለግል እኔ የማየው እግዚአብሔር መንፈስ እንጂ ሰውየውን አይደለም። በዛ ውስጥ እግዚአብሔር ምን እየተናገረ ነው ምን እያለ ነው እንጂ ሰውየውን አላይም። ሰውየውን ካየሁት ሰውየው እንደኔ ስጋ ለባሽ ነው፣ ደካማ ነው፣ በቃ አለቀ። በጣም በችግር ውስጥ እያለፈ ነው። ይሄኔ ምግብ ሳይበላ መጥቷል። የቤት ክራይ ያለበት ሲወጣ የቤት ክራይ እያስጨነቀው ነው። ሲወጣ እኮ በቃ የሆነ ሰው መንገድ ላይ አከራዩ ቴክስት አድርጎለታል። ስልኩን ሲከፍተው ልክ አገልግሎት ጨርሶ ሲወጣ ቴክስቱ የቤት ክራዩን ዛሬ ካላመጣ እንዳመጣ ብሎታል። እሱ እንኳን የቤት ክራይ ሊከፍል ቀርቶ ምሳ ሳይበላ ቁርስ ሳይበላ ትላንትና እራት ሳይበላን መጥቶ ነው እሑድ እያገለገለ ያለው። ሃሌሉያ ምናምን ብሎ ላበላቡ ነው እንደዛ ሲጫው እራት አልበላ ቁርስ አልበላ እንደገና ምሳም አይበላም። ከዛ አስጨንቆ ሰዋል። የቤት ክራይ ደግሞ እንትን የሚለው ሰዋል። አከራዩ ደግሞ እንዳመጣ ብሎታል። ሄዶ እንኳ ካገለገለ በኋላ ሻወር ወስዶ ምናምን እንዳይተኛ አከራዩ እንዳመጣ ብሎታል። በቃ የሚረዳው ሰው የለም። ወክ ያደርጋል ዝም ብሎ እየጸለየ በቃ በልሳንም በምንም እየጸለየ ምናምን ወክ ያደርጋል። እግዚአብሔር ወይ ጉዳይ ምንድነው ስል አይዞ በርታ አለው እኔ ከአንተ ጋር ይላል። እግዚአብሔር ደግሞ በጣም በጣም አደገኛነቱ የለውም አይሏችሁ፣ ድምፁን ትሰማላችሁ። አለው አይዞ ይላል። አሁን እኔ አይዞ ካልኩ ከሰዓት በኋላ ብር ልክልሃለሁ። እግዚአብሔር ግን ከሰዓት አይልክም። በቃ ጌታ ሆይ መጨረሻ እንደዚህ የሆነ ስትል አይዞ አይዞ ጸልይ በርታ ይላል። እኔ አንዳንድ ጊዜ ምን እላለሁ በፊት እግዚአብሔር እንዲህ አደርግልሃለሁ ጸልይ ብቻ አንተ እንዴ ቆይ ሀሳብህን ላስቀይር ነው ምጸልየው ወይስ ምንድን ነው ጸልይ የምትለኝ? ኦልሬዲ ጉዳይን ታውቃለህ አደርግልሃለሁ ብላል። ለምንድን ነው ምጸልየው እላለሁ። እግዚአብሔር ሀሳብን ለማስቀየር ነው ለማፍጠን ነው? እሺ የምጸልይበትን ጉዳይ ንገረኝ ብዬ ጠይቄ ያውቃለሁ። በመንፈስ ካልሆናችሁ በስተቀር በጣም ነው ግራ የምትጋቡት። እውነት። ከዛ ሲከፍት ግን እግዚአብሔር መክፈት ሲጀምር የዱባዩ ንጉስ ይመጣል። ዝም ብሎ በር ላይ ሰላም ነው ኤፍ ይላል። ዝም ብሎ በቃ እንዴት ኤፍ ጭራሽ ያናግረኛል ብለህ የማታስበው ሰውዬ ድንገት ሬስቶራንት ላይ ቁጭ ብለህ እንዴት ነህ ብሎ እጅህን ይጨብጥን እንዴት ነህ ምናምን የሆነ ነገር ይሞላ። ከዛ የሆነ ነገር እንዲደረግልህ አዞ ይሄዳል። እግዚአብሔር ወንድሜ ምን አለኝ አንድ ቀን፣ ትንሽ ወንድሜ ትንሽ ነው እና ስማኝ አለ።
አቤት አልኩት። ኢትዮጵያ ሆኜ ነው እና ነገሬ ሁሉ ብርግድግድግድ ብሎልኝ በቃ ለራሴ ግራ እስከምጋባ ድረስ በቃ እኔ ደግሞ እግዚአብሔር የሆነ ነገር ከከፈተው ማለት ነው እንትን በሉ ደራሽ ውሃ በሉት እንደ ደራሽ ውሃ ነው የሚከፍተው በእኔ ላይ ራሴ ግራ ይገባኛል ሲከፍት እና እግዚአብሔር በሰጠ ጊዜ አለኝ አሟጠ ተጠቀመው አለኝ። በጣም ልክ ከጋን ውስጥ ውሃ እንደሚቀዳው በደንብ አድርገህ ምጥጥ አድርገህ ተጠቀመው አታስቀረው አለኝ። እስካሁን ድረስ ይገርመኛል። እግዚአብሔር ሲከፍት አለ እድል እንደ ቶሎ ተሻማ አለ። በቃ ነገሮችን በደንብ ቶሎ 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 እኔ ስሰራ እዚህ ምድር ላይ መጥቼ ስመጣ 10 ዓመት ወጥሬ በሰራ ማላገኘው ነው በአንድ ዓመት የሰጠኝ እግዚአብሔር 10 ዓመት 10 ዓመት አይደለም 20 ዓመት ብሰራ አላገኘውም በአንድ ዓመት እግዚአብሔር በእኔ ላይ ከፍተው። ምንድነው እንዴት ሆነ ነው እንደዚህ? እንደውም አንድ ንፍታል የሚባል አገልጋይ ያለና እሱ በጣም ይጸልይልኝ ነበር። እሱ የተናገራቸው በሱ በኩል እግዚአብሔር የተናገራቸው ነው በህይወቴ ላይ የተፈጸሙትና ስመሰክር ሰምተዋል ልጆች። ከዛ ባለፈው ስናወራ ልጆች ስልኬን ወስደው አለ ለፍራኦል አንተን አለ የጸለይክለት እሱ እኮ በጣም ሀብታም ሆነ፣ እኛ ሀብታም መሆን እንፈልጋለን ጸልይልኝ አሉኛል። አሜን። ክትፎ ስታይ ክትፎ አብላኝ ብለህ መጸለይ ሳይሆን የማይታይ ነገር እንዲያደርግ ነው እግዚአብሔር ማድረግ ያለብህ። የማይታይ ነገር እና ደፋርም መሆን ያስፈልጋል። እኔ በእግዚአብሔር ጉዳይ ላይ ደፋር ነኝ፣ በጣም ደፋር ነኝ በእግዚአብሔር ጉዳይ። በእግዚአብሔር ጉዳይ በጣም ደፋር ነኝ። የሌለ የሚመስል ነገር ላይ ደፍሬ እናገራለሁ፣ ደፍሬ ይህን ነገር አደርጋለሁ ምናምን እላለሁ። በጣም ደፋር ነኝ እና እነዚህ ነገሮች ይህን ነገር ገዛለሁ ምናምን ብዬ ያንን የሚገዛ ብር ከአካውንቴ ላይ እጄ ላይ የለም፣ ግን ሄጄ እነጋገራለሁ። በእውነት ነው የምላቸው። ሄጄ ተነጋግሬ ስንት ነው ምናምን አይገናኝም እኮ እኔ ምናልባት ወይ 10 ብር ነው ኪሴ ላይ ያለው እኔ የምነጋገረው ግን የ20 ሺህ የ30 ሺህ ወይ የ100 ሺህ ይሆናል። እጄ ላይ እኮ ያለው 10 ብር ነው፣ የምነጋገረው ግን የ100 ሺህ ነው። በቃ መጥቼ ወስዳለሁ ምናምን ብዬ ነው የምሄደው። ኢትስ ግን ሃፕን ላይክ ማንዝ ወይ 2 ማንዝ ላይ ሃፕን ያደርጋል። ሄጄ እገዛዋለሁ፣ ያንን እገዛዋለሁ ብዬ እጠብቃለሁ። እምነት ያስፈልጋል። እግዚአብሔርን በጣም 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 ማመን ያስፈልጋል። መጸለይ ያስፈልጋል። ከሱ ጋር መሆን ያስፈልጋል። እንደገና ደግሞ የሚታዩ ነገሮች ሁሉ ማስደንገጥ የለባቸው። የሚያስደነግጥ ነገር ብዙ ነገር ይኖራል፣ ግን መደንገጥ አያስፈልግም። የሚያስደነግጥ በጣም ብዙ ነገር አለ። በጣም ተስፋ የሚያስቆርጥ ብዙ ነገር አለ። የሚያስደነግጥ ብዙ ነገር አለ፣ ግን መደንገጥ አያስፈልግም። እግዚአብሔርን በደንብ አድርጎ ማመን ያስፈልጋል። እና እምነት ደግሞ መራመድን ይፈልጋል። መራመድ በእምነት ላይ የእምነት እርምጃ በጣም ነው ደስ የሚለው። ለምሳሌ የሆነ ጀነራል ስጠሩት በወታደሮቹ ፊት ጀነራሉ የሚሄደው አካሄድ በልበ ሙሉነት ነው። አሁን ጠቅላይ ሚኒስትሩ ወታደሮቹ ተሰልፈው ጀነራሉ ምኑ ቆሞ የጦር መሳሪያ ይዘው ጠቅላይ ሚኒስትሩ ሲራመድ በኩራት እኮ ነው። እንዲህ የሆነ እጁን ወደኋላ አድርጎ ምናምን ሲሄድ አይታችሁ ታውቃላችሁ? ጠቅላይ ሚኒስትር ወታደሮቹ በተጠንቀቅ ነው የሚቆሙት፣ እሱ ግን በኮንፊደንስ ነው የሚራመደው። ከፈለገ ሄዶ አንዱን ወታደር ነክቶት ምናምን ያልፋል። ወታደሩ ግን መንቀሳቀስ አይችልም። ለምን? ስርዓቱ አይፈቅድለትም። ለጠቅላይ ሚኒስትሩ ግን የተፈቀደ ነው። ለምን? ጠቅላይ ስለሆነ የሚራመደው እርምጃ በኮንፊደንስ ነው። በቃ እኔ ነኝ አለቃነት መንፈስ ስላለው የጠቅላይ ሚኒስትር እንደሆነ ስለሚያውቅ ይሄ ሁሉ ሰራዊት እሱ ስለሆነ የሚያዛቸው አዛዥ እንደሆነ ልቡ ስለሚነግረው በኮንፊደንስ ነው የሚራመደው። በልበ ሙሉነት ሲራመድ እርምጃው በተነጠፈው ምንጣፍ። እምነት ማለት እንደዛ ነው። እምነት እንደዛ እንድንራመድ ነው የሚፈልገው። በቃ በሚያስፈራው ጦር መሃል በኮንፊደንስ እንድትሄድ ማለት የአለቃነት መንፈስ እንዲኖር ይፈልጋል። በችግሮች መሃል፣ በመከራው መሃል፣ በለቅሶውነት መሃል ምናምን በደንብ በቃ በስትሮንግ ሆነ በልበ ሙሉነት እንድትራመድ
ነው የሚፈልገው። እምነት እንደዛ ነው። ያለ ልበ ሙሉነት እርምጃ እግዚአብሔር የምታስፈጽመው ነገር የለም። በጣም ብዙ የሚያስለቅሱ ነገሮች ይኖራሉ። አሁን እኮ ብዙ የሚያስለቅስ ነገር አለ እና ችግሮቻችንን ለራሱ መናገር። እኔ አሁን ለአገልጋይም ስትናገሩ መጠንቀቅ ያስፈልጋል። አገልጋይ ስለሆነ ብቻ ሁሉ ነገር አይነገረውም። ጉዳያችሁን ይዞ ወደ እግዚአብሔር የሚሄድ ከሆነ ጥሩ ነው። ጉዳያችሁን ይዞ ግን ሐሜተኛ ጋር ይዞ የሚሄድ ከሆነ ምንም የሚፈጸም ነገር የለም። አንዳንድ ጊዜ አገልጋዮች ይህ ሰውዬ እኮ ጸልይልኝ አለ፣ በጣም ይገርማል እኮ ሲታይ እንደዚህ ይመስላል አለ፣ ግን ጸልይልኝ ብሎ እኮ በጣም ገረመኝ ብሎ ሌላ አገልጋይ ይነግረዋል። ሚስጥር መጠበቅ የሚችሉ ቀጥታ ጉዳያችሁን ከእግዚአብሔር ጋር ወስደው መጸለይ የሚችሉ በእግዚአብሔር ፊት ሲቀርቡ በስርዓቱ እግዚአብሔር ጋር ይዘው የሚቀርቡ ናቸው እንጂ ተናግሮ ለተናጋሪ አምቶ ለሐሜተኛ የሚያደርጋችሁ ከሆነ ኪሳራ ነው እንጂ ዋጋ የለውም። እኔ አሁን ጸልዩልኝ ምናምን ስል ዝም ብዬ ጸልዩልኝ ምናምን ላለው እንጂ ርዕሱን አልናገርም። ብዙ ጊዜ እኔ ርዕስን ጸልይ ብዬ የተናገርኩት ለወይንሼትና ለዜድ ነው አይደል? ወይንሼትና ለዜድ ለሶፊ እንደዚህ ነው ከአገልጋይ እስካሁን ድረስ የተናገርኩት። ርዕስ ምናምን ሲሉኝ በዚህ ርዕስ እስቲ እንጸልይ ምናምን ብዬ በጣም ከዜድ ጋር በጣም ረዥም ጊዜ ከወይንሼት ጋርም ከሶፊ ጋር የምንጸልየው በዛ እንጂ አልናገርም። እኔ ብዙ ጊዜ እንዲሁ ጸልዩልኝ በቃ እንዲሁ ጸልዩልኝ ነው የምለው እንጂ አልናገርም። ጥንቃቄ ያስፈልጋል። እነዛን ሰዎች በደንብ ማወቅ ያስፈልጋል። የመንፈሳዊ ሌቭላቸው ማወቅ ያስፈልጋል። ዝም ብለው የሆነ ቦታ ተሰብስበው ሲያወሩ እንትናችሁ እየተመታ ነው የሚሄደው። ነገራችሁን እያስመቱ ትሄዳሉ። አንዳንድ ጊዜ እንደዚህ እግዚአብሔር ለሰው ጸልያችሁ ለሌላ ሰው አትንገሩ ብሎ ነግሯችሁ ያውቅም? ይነግራል። እንደዛ ገጥሟችሁ? አሁን ለምሳሌ ለሰው ጸልያችሁ፣ ለምሳሌ ዘድ ለእኔ ጸልየሽ ለኤፍሬም ለእኔን ጉዳይ ልትነግሪስ እንዳትናገሪ ብሎሽ አያውቅም? አረ በፍጹም ሁሌም ነው እንደዛ ነው። እግዚአብሔር ሚስጥር እንድንጠብቅ በቃ ነገሮቻችን ሜዳ ላይ እንዳይቀሩ፣ ነገሮቻችን የሰው አፍ እንዳይገቡ፣ ነገሮቻችን ሌላ ቦታ እንዳይገቡ በጣም ያስጠነቅቃል። ስለዚህ የምንጸልየውን ጸሎት በደንብ መጠንቀቅ ያስፈልጋል፣ መጠበቅ ያስፈልጋል። እንደዚህ አይነት ነገር ያስፈልጋል እና ይህንን ነው የምላችሁ። አንድ ምስክርነት ቅድም አሁን ስለ ራብ ያወራክ የሚገርም ነገር ገና ጌታ እንደተቀበልኩ ያው ቤተሰብ ኢግኖር ያደርጋል፣ ጓደኛ ኢግኖር ያደርጋል፣ ስራ ቦታ ኢግኖር ትደረጋለ፣ አየር ላይ ነው የምትቀረውና እውነቴን ነው የምላችሁ ስራ ራሱ ማለት ነው እኔ ከምሰራበት ያው እንትን አለኝና ቀነሰብኝ። የሚገርም ደሞዜና ራሱ ምኖረው አኗኗር ይለያያል። ምክንያቱም ወጪን ገንዘቤን ምናምን ወንድሞችን ብጠይቅ ማገኝበት ታይም ምናምን ስለነበረ በቃ ቤተሰብ ብሎ ካረገኝ ትልቅ ምስክርነት ነው የምነግራችሁ እና መራብ ጀመርኩ ማለት ነው። በእውነት እኔ የምኖረው ሞቢል ሰፈር ነው። ሀቶቴ ሰፈር ጓደኛ ቤት ሄጄ ነበር ምግብ መበላው በቀን አንዴ ማለት ነው። እና እግዚአብሔር ያበላል ይጋብዛል። ግን ጓደኛዬንም እርቦኝ ብዬ አይደለም የሄደው። አንዳንዴ ላድርም እችላለሁ እና አንዳንዴ ደግሞ ከቸርች በቃ ለምን እኔ ጋ እየጸለይን አናድርም ትልና ይዛኝ ትሄዳለች። አውርቼ ሳይሆን በቃ ያውራትም አያውራትም አላውቅም። እንደዛም የሆነ እና አንተ እያወራክ ያ ትዝ ይለኝ ነበረ። እና የአገልጋይ ህይወት ስታስበው ደግሞ መውረድም ዝቅ ማለትም አለ። እኔ ያንን ታይም በጣም ከሚገርም
ቤተሰብ እኛን ወይንም ጌታን ምረጪ ያሉኝ ታይም ነበረ እና እኔ ጌታን መርጫለሁ ብዬ የወጣውበት ታይም ነው። በጌታ ስትታመኑ አንድ ቀን እንደውም አስታውሳለሁ የቤት ኪራይ መክፈል አቅቶኝ ሽንት ቤት ነው የጸለይኩት። አሁን ካላመጣ እኔ ሄጃለሁ አልኩት። ሄጃለሁ በቃ ሄጃለሁ ገብቷል። በቃ እመለሳለሁ እንዴ ለምንድን ነው የምቸገረው ምናምን ብዬ ጸልዬ ኢሚዲየትሊ የሆነ ከስተመር ነው ልኮኝ ነው ብሎ ከዛ በኋላ በጣም የሚገርም ከጥቅስ ጋር ነው ጠቅሶ ብሩን ሰጥቶኝ የሄደው። በሚገርም ሁኔታ ብሩን ብዙ አይደለም፣ በዛን ሰዓት ብዙ ነው ለእኔ በጣም ብዙ ብር ነው እና 2000 ምናምን ብር ነው እና የሚገርም ኮንዶሚኒየም ነው የምኖረው። ያው ትልቅ ነው የሚገርም ብሩ እና በጣም ከሚገርም ነገሥት መጽሐፍ ምዕራፍ 6 ላይ ያለውን ቃል ሰለሞን መቅደሱን ሲሰራ የነበረውን የሙራጃ የብረት የመጥረቢያ በጣም ሰብኮኝ ማለት እኔ አላውቀውም ሰውየውን ራሱ ነገሬ አልተሰራም እንዳትያለኝ ዝም ብሏል ማለት ነገር አልተሰራም ማለት አይደለም ብሎ ያን ጥቅስ ነግሮኝ። የሚገርመው ነገር 380 ሰራተኞች ናቸው እና መጽሐፉን ስታነቡት የሚገርም መጽሐፍ ነው። እሱ መጽሐፍ ምንድነው? ምንም ነገር ድምፅ አልተሰማም መቅደሱ ተሰርቶ ሲያልቅ ይላል። ምንም ተሰምቶ አልተሰማም ማለት አልተሰራም ማለት አይደለም ብሎ እሱን ጥቅስ ነግሮኝ በጣም በህይወቴ በጣም ስትራግል ያረኩበትን ጊዜያቶች ነበረ አንተ እያወራክ የምትናገር የነበረው እና እግዚአብሔር ያሳርፋል። ለስጋውያን ሰዎች ይሄ አይገባቸውም። ባይዘዌ ይሄ ለስጋ ሰዎች፣ ለሐሜተኞች፣ በቃ ለተለያዩ ሰዎች አይገባም። እኛ የምናወራው ነገር የሚገባው ለማን ነው ካልክ መንፈሳዊ ለሆኑ ጌታን ለቀመሱ እግዚአብሔርን እንደውም ቸርች የምውልበት ከስራ ወጥቼ ይበዛል እንትኖቼ ቸርች ነኝ እና ልብላ አልብላ ያለኝን እለብሳለሁ። ምክንያቱም ያለኝ ነበርኩና ያለኝን እለብሳለሁ። ፊቴ ላይ አይታይም። እንደውም እግዚአብሔር ውስጥንም ውጭንም አንድ አያደርገውም። ውስጥን ያሳምረውና ውጭህን ያሳምረውና ውስጥህን ከሱ ጋር እንድትጨርስ ያደርግሃል። ክብር ለጌታ ይሁን። በጣም እሱ ስሜት ይሰማኝ ነበረ። የሚገርም ነገር ምክንያቱም ጓደኛ ቤት ከአቶቴ የሚባል ሰፈር እየሄድኩ ሩቅ ነው በጣም ወደ 2 ታክሲ ምናምን ነው የምትይዘው እና እዛ ነበረ እንትን የምለው የነበረው። ጌታ የተባረከ ይሁን። እሱ ነው ትዝ ያስዳረከኝ። ግን እግዚአብሔር ምን ያደርጋል? ነገርን ይገለብጣል። ነገር ይገለበጣል። ቅድም ስትናገር ነበረና እግዚአብሔር ነገሮችን ይገለብጣል። ሁላችንም ብንጠየቅ እያንዳንዳችን ወደ ጌታ ከመጣን በኋላ ሊሆን ይችላል። ፊራ እንደተናገረው ደግሞ ትላንት ሲሰጥ የነበረው ዛሬ ወርዶ የነበረበት ታይም ነበረ። ጉዳዩ ከእግዚአብሔር ጋር የሚጨርስበት ታይም ነበረ። እንደውም ፊራ ሲናገር እኔ ለአገልጋዮች ደሞዝ እከፍላለሁ ስጠኝ ብሎ ነው የተሰጠው ሁሌ ሲናገር። ግን ብሩ ከመጣ በኋላ ጠፋው ይለን ነበር እና ሲጠፋ ደግሞ ያው ብሩንም ምኑንም በአንድ ቀን ሌሊት አስረክቦ እንግዲህ እንደጠፋ ይናገራል። ብዙ ጊዜ ስትናገር ስለሰማው እንደዛ ውስጥ ሆነ። ግን እግዚአብሔር የማይጥል የማይተው እንግዲህ ሞት ድረስ እስክትተዳደር ያደረሰ። አሁን ቅድም ኤፍሬምም ሲናገር ነበረ። ብዙ ጊዜ ስትራግሎች ይኖራሉ በህይወታችን ላይ፣ ግን እንድንጽፋቸው እንድንናገራቸው ትምህርት እንዲሆኑን አስተውለን እንድንራመን ነገ ለተራበ ለተቸገረ አቅም ላጣ እንድንራራ። እኔ አሁን አንዳንድ ሰዎች አሞኛል ጸልይ ካሉኝ ሮጬ ነው ስልኩን ከፍቼ መጸልየው። የሆነ ነገር ብቻ የሚያሳዝን ነገር የሚናገሩኝ ሰዎች ኤክሰፕት ከአንተ አሁን ፊራውንን አገናኝኝ ከሚለው ቴክስት ውጭ በራሴ የምችለው ነገር ከሆነ እመልሳለሁ። እኔ ገንዘብ ላይ እንትን የለኝማ። ለዛ በጣም የምትማረው ነገር አለ። የሚጸልይልህ የምትፈልገው ጊዜ አለ።
ማልቀስ የሚያምር ጊዜ አለ። ሰው የምትፈልግበት ጊዜ አለ። በብቸኝነት ውስጥ በቃ የምታልፍበት ጊዜ አለ እና ያ ብቸኝነት እኛን ወደ ጎላችን መወርወሪያ ነው። ኳስ ምንድነው? ሳትጠለዝ ወደ ጎሏ አትገባም ማልክና ብዙዎቻችን ብንመሰክር፣ በተለይ ክርስቲያኖች ተጠልዘን ነው እዚህ ያለ ነው። ተጠልዘን ግን አልቀረንም። ወደ ግባችን እየደረስንም አለን፣ ገና እንደርሳለን። የህይወት ምስክርነት ስለሆነ እግዚአብሔር እንድንማር ነው። ተባረክ ኤፊ። አሜን አሜን። ተባረክ ፊሮ። አንድ እንትን ላይ ፌስቡክ ማነው ቴሌግራም ላይ በአንተ አካውንት የተከፈተ ነበር። ባለፈውም ጽፌ ላላየውም ብር ከሰዎች በጣም እያጭበረበሩ ነው። እኔ ሰው ራሱ እንዴት እንደሚሰጥ አይገባኝም። 100 ሺህ ብር 25 ማነው 12 ሺህ ብር ማስገባት አለባችሁ እያላቸው በጣም ችግር ውስጥ ያሉ ሰዎች ደግሞ በእንደዚህ አይነት ሁኔታ ውስጥ በጣም እየገረመኝ ነው። የተበሉ ሰዎች ወደ እኔም በጣም ብዙ መልእክት ልከውልኝ ግርም ብሎኛል። እንዴት ማስቆም እንደሚቻል አይገባኝም። እሱን የዛሬ ዓመት እኔ ዱባይ የነበርኩ ጊዜ ቪዲዮ ሰርቼ ኦልሞስት 1.6 ምናምን ታይቷል ተናግሬ ያለው። እንግዲህ እነሱ ፈልገው ከተበሉ ምንም ማድረግ አልችልም። ደግሞ የኢትዮጵያ ቁጥር አለው። በዛ የኢትዮጵያ ቁጥር እየደወሉ እነሱ ሪፖርት ማድረግ መክሰስ ነው። እንደዚህ አይነት ቁጥር አንደኛውን ማን ነው የሚባለው? ኢዮብ ነው ምናምን ነው የሚባለው። ቁጥሩን ሁሉ መታወቂያውን ሁሉ አስወጥቻለሁ። እና ምንም ማድረግ አይቻልም። እሱ ያው እንደዚህ አይነት ነገር ምንም ለማስቆም አስችልም። እንግዲህ እነሱ ናቸው ደግሞ አይደለም። አንድ ነገር ብቻ አይደለም እኮ አንድ አካውንት አይደለም፣ በተለያየ ነው አካውንቱ የሚከፍቱት። አድ የሚያደርጉት በአንተ ስም ነው። ግን 2 ሺህ ብር 10 ሺህ ብር 20 ሺህ ብር አስገቡ ይሏቸዋል። ሰዎቹን ደግሞ ማለት እኔ ደጋግመ ስትናገር ሰምቻለሁ። ከላይቭ ውጭ አረዳም ብለሃል። ከዚህ ላይቭ ላይ ስመጣ ነው ምረዳው ብለህ ስትናገር ነበረ። እኚህ ደግሞ ማስቆም አይቻልም። ሰዎቹ በራሳቸው ደግሞ ቃል ገብቶልን ምናምን ይሉኛል። እኔ ጋም ይመጣሉ። ይህ ነገር ቃል ገብቶልን እንደዚህ ያስገብተን ምናምን ሲሉ እሱ እኮ እሱ አይደለም እላቸዋለሁ እና ሼር ያደርጉኛል ሁላ። ደግሞ የሚገርመኝ ነገር ማለት ነው የምንተዋወቅ አሁን እኔ አንተን አውቃለሁ አይደለ? እዛ ውስጥ እኔንም አድ ያደርጉኛል። የሚገርም ነገር እንትን ውስጥ ግሩፕ ውስጥ እና እንደዚህ አይነት አለ። ሪሙቭ ማድረግ ነው። እኛ ራሳችንን ሪሙቭ አድርገን ማውጣት ነው። ያ እንደዛ ቴሌግራም ላይ በተለይ በቃ እኔ ከ4 አካውንት በላይ አይቻለሁ እስከዛሬ እስካሁን። እዚህ ላይ አስተያየት መስጠት የምፈልገው ምንድነው፣ ሙሉ በሙሉ ማቆም ባይቻልም እንኳን ትንሽም አንድ ሰው 2 ሰው መታደግ ስለምንችል ፍራ አንድ እግዚአብሔር ጊዜ ከሰጠው ተረጋግቶ እንደገና ደጋግሞ የሚሰራበት ሁኔታ ካለ ሁላችን ዱት በማድረግ ፖስት በማድረግ 1-2 ሰው መታደግ እንችላለን ብዬ አስባለሁ። የራሳችን ጥረት ለማድረግ ማለት ነው። እኛ ስንናገር ብዙ ላይ አይሰሙም፣ ግን ፍራ የተናገረውን በራሳችን ፔጅ ላይ በቴሌግራም እዚሁ ቲክታክ ላይ አለ እኮ እሱን አድርገናል። እሱንማ ብዙ ሰው ነው አይተዋል፣ አድርገናል። ግን አሁን ምንድነው ፍራ የሚገርም ነገር ቀን በቀን ሰዎች መልክ እየቀየሩ ይመጣሉ። ሚዲያን ደግሞ ድሮ የማያውቁ ሰዎች ሁሉ ወደ ሚዲያ መጥተዋል ማለት ነው። እና አንተን በስም ብቻ የሚያውቁ መልክን የማያውቁ ሰዎች አሉ። አሁን እኔ ጋር የሚመጡ በስም አያውቁም ማለት በስም ነው የሚያውቁት። ያንተን መልክ ፍራ ይሄ ነው እንደ ብሎ በፎቶ ሁላ ፍራ ማለት ይሄ ነው ይላሉ። እሺ አሁን እንግዲህ አንተ ነህ ሰውዬው ነው ሌላ ልጠፋው ከስር ማለት ነው። ወይ ፍራ ነው አይደለም ነው ምለው ወይ እሱ ነው ምለው፣ ግራ የሚገባን ጥያቄ ይመጣል። እና ሰዎች አንተን አያውቁም ግን በስም ያውቃሉ። ስለዚህ ቀን በቀን እንደዚህ አይነት ነገሮች በሳምንት አንዴ አሁንም አንተ ትንሽ ነገር ከላክ እኛ ደግሞ የራሳችን ኃላፊነት ወስደን ዱትና ዱት ፖስት ያደርገን አንድ ሰው በእኔ በኩል እንኳን መታደግ ከተቻለ ሚዲያ ስለሆነ በሚዲያ ስለወጡ በሚዲያ ማቆም እንችላለን ብዬ ተስፋ አደርጋለሁ። ይሄ ነው በቃ እሱ ላይ እንትን ማለት ነው። አሁን እኔ ረዥም ሰዓት ቁጭ አልኩኝ፣ ልውጣ።
ፍቀዱልኝ። በጣም እሺ ተባረክ። አሜን አሜን። ዘመን ይባረክ። ተባረክ። በጣም ቀን ጌታ ዘመንን ይባርክ። አሜን አሜን። ተባረኩልኝ። እዚህ ውስጥ ያላችሁ ሁላችሁም ተባረኩ። ታፕታፕ ኮፒ ሊንክ ስታደርጉ ታች ያላችሁ ቤተሰቦች ናዚ ናኒ ሁላችሁም ጌታ ዘመና የተዋረደው ለእኔ ነው። ብዙ ሰው አይቻለሁ ዛሬ። ጌታ ዘመናችሁ ይባርክ። ሁላችሁ ተባረኩ። ራዬ ተባረክ። ደህና አደሩ። ኢትዮጵያ ያላችሁ እሺ ተባረኩ።